በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ በስመ አብ ብዙ ጥቅም ስላለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይእዜ ተሰሮ ለገብርከ በሰላም እስመ ርእያ አዕይንተ አድኅኖተከ። ባሪያህን በሰላም አሰናብቶ ዓይኖቼ ማዳንህን አይተዋልና። የሉቃስ ወንጌል ምዕራፍ 2 ቁጥር 29። የተከበሩ አባታችን መልአከ ብስራት ቆሞስ አባ ወልደ ኢየሱስ የካቴድራላችን አስተዳዳሪ፣ የተከበሩ መምህር ቆሞስ አባ ግሩም የካቴድራላችን የአብነት መምህር፣ የተከበሩ ሊቀ ስዩማን ቀሲስ ቡሩክ የሀገረ ስብከታችን የካቴድራላችን ዋና ጸሐፊ፣ አገልጋይ ዲያቆናት፣ በዚህ ቅዱስ ስፍራ በዕለተ ሰንበት በቤቱ የተሰበሰባችሁ ማህበረ ምእመናን ሁላችሁ በልዑል አምላካችን በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ምሕረቱን ቸርነቱን ይቅርታውንና መግቦቱን ያላቋረጠብን አምላካችን እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። የጉድለታችን ሙላት የጭንቃችን አማላጅ እመ ምሕረት ወላዲተ ቃል ድንግል ማርያም በእናትነት ክብሯ ከፍ ያለች ትሁን። የመልአኩ የቅዱስ ገብርኤል አማላጅነት ጠባቂነት ከሁላችን ጋር ይሁን፣ አሜን። ለጥቂት ደቂቃ ቅድም በቅዳሴው ላይ ከተነበበው ምንባብ አንዱን ኃይለ ቃል መነሻ አድርገን የማለዳውን መልእክት እንሰማለን። ይእዜ ተሰሮ ለገብርከ በሰላም እስመ ርእያ አዕይንተ አድኅኖተከ። ባሪያህን በሰላም አሰናብተው ዓይኖቼ ማዳንህን አይተዋልና የሚለውን ኃይለ ቃል የማለዳው የትምህርታችን ርዕስ እናደርገዋለን። እስኪ ሁላችሁም ይሄንን ኃይለ ቃል ከኔ ቀጥላችሁ እንድትናገሩ እጠይቃችኋለሁ። ባሪያህን በሉ ሁላችሁ። በሰላም አሰናብተው ዓይኖቼ ማዳንህን አይተዋልና። እግዚአብሔር ማዳኑን የምናይበት ዓይን ለሁላችን ይስጠን። ዛሬ የተነበበው ወንጌል የሉቃስ ወንጌል ምዕራፍ 2 ቁጥር 22 እስከ 40 ያለው ነው። እቤታችሁ በደንብ እንድታነቡት እጋብዛችኋለሁ። ይሄ ኃይለ ቃል የተነበበው ያለ ምክንያት አይደለም። ሰሞኑን
ቤተክርስቲያናችን የምታከብረው ወይም ያከበረችው በዓል ነበር። የካቲት 8 ቀን ዛሬ የካቲት 10 ነው። እየቆጠርኩ ያለሁት በኢትዮጵያ አቆጣጠር ነው። የካቲት 8 ቀን ልደት ስምዖን የተባለ አንድ ትልቅ በዓል አክብረናል። ከዘጠኙ የጌታችን ንዑሳን በዓላት መካከል አንዱ ነው። ዛሬ የካቲት 10 ትልቅ በዓል ነው። ያዕቆብ ወልደ እልፍዮስ የሐዋርያው የቅዱስ ያዕቆብ በዓለ ዕረፍቱ ነው። በረከታቸው ይደርብን። ቤተክርስቲያን የስምዖን ነገር የታሰበበት ሰሞን ላይ ይሄ ምንባብ እንዲነበብ ስለወሰነች በቅዳሴው ላይ ሰራኢው ካህን ይሄንኑ ታሪክ የሚያወሳ ምንባብ አስደምጠውናል። እንዲህ ይላል። ቁጥር 22 ጀምሮ እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ እመቤታችን ከአረጋዊው ዮሴፍ ጋር ልጇ ኢየሱስን ታቅፋ ወደ ቤተ መቅደስ መጣች። ኢየሱስ በተወለደ በ40 ቀኑ መልሱልኝ፣ በስንት ቀኑ? ዛሬ ክርስትና ያስነሳችሁ በደንብ አድርጋችሁ አዳምጡ። አንዳንድ ጊዜ ሀብት ያላት ቤተክርስቲያን ጸጋ ያላት ቤተክርስቲያን እያለችን የምናደርገው ነገር የልማድ ስለሚመስለን ልማድ አድርሰን ነው የምንመለሰው። እንዲያውም ከሚገኘው ጸጋ በላይ የሚበላና የሚጠጣው ሲያስጨንቀን እናያለን። ይሄ ኪሳራ። ልብ በሉ። የመንጻታቸው ወራት ሲፈጸም ኢየሱስ ክርስቶስን የወለደች እናታችን ድንግል ማርያም በ40 ቀኑ ኢየሱስ ክርስቶስን ይዛ ወደ ቤተ መቅደስ መጣች። ምንድነው የሚነግረን ይሄ? ልብ በሉ። አንዲት ሴት ወንድ ከወለደች በ7ኛው ቀን ግዝረት እንዲፈጸምለት 33 ቀን እቤቷ እንድትቆይ በ40ኛው ቀን ሕፃኑን ይዛ ወደ መቅደስ እንድትመጣ መጽሐፍ ቅዱስ አዝዟል። የቱ ጋር ትሉኝ ከሆነ ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 እስከ ፍጻሜ ያለው ተመልከቱ። ዛሬ ክርስትና ልታስነሱ የመጣችሁት በልማድ አይደለም። ይሄንን መጽሐፋዊ ቃል ነው የተገበራችሁ። ይጠይቋችኋል አንዳንዶች፣ ምንም ያላወቀ ሕፃን አምጥታችሁ ለምን አስጠመቃችሁ ይሏችኋል። ማስረጃ ይዛችሁ ተንቀሳቀሱ። ቤተክርስቲያኒቱ ደሃ አይደለች። የቃለ እግዚአብሔር እጥረት የለባትም። ከመጽሐፍ ቅዱስ ውጪ የምትሰራው ስራ የለም። ወንድ ብትወልድ በ40 ቀኑ፣ ሴት ብትወልድ 2 ሳምንት ደግሞ ተጨማሪ ቀናቱን ጨምራ በ80 ቀኗ ወዴት ትውጣ ይላል? ወደ ቤተ መቅደስ። ከኔ ጋር ናችሁ? መልሱልኝ፣ ከኔ ጋር ናችሁ? አሁን እነዚህ እግዚአብሔር ብስራተ ገብርኤልን ያሳድግልን። ዛሬ ጸጋ መንፈስ ቅዱስ የተሰጠውን ሕፃን በሞገስ በጥበብ በእውቀት ከፍ ያድርግልን። ወላጆች ልትደሰቱ ይገባል። የፈጸማችሁት ልማድ አይደለም። አመስግኑ። የፈጸማችሁት ልማድ አይደለም። በመጽሐፍ ቅዱስ የተመዘገበ እውነት ነው። አንዳንዶች እንዴት በሕፃንነቱ ቢሏችሁ አንዱ መረጃ ይሄ ነው። ደግሞ ጌታችን ኢየሱስ ምን አለ? ሕፃናት ወደኔ ይመጡ ዘንድ አትከልክሏቸው። ልድያ የተባለች እናት ባመነች ጊዜ ከቤተሰቧ ጋር ተጠመቀች ይላል። አያችሁ፣ ሕፃን ነውና አያውቅም። ከልጅነት ጸጋ ይገፋ የሚል ትምህርት የለንም ማለት ነው።
እንመለስ ወደ ንባባችን። እመቤታችን በ40 ቀን ልጇ ኢየሱስን ታቅፋ ወደ ቤተ መቅደስ የርግብና የዋኖስ መስዋዕት ይዛ መጣች። በደንብ ተከተሉ። ርግብና ዋኖስ በጣም የሚያሳዝነው እመቤታችን ይዛ የመጣችው የደሃ መስዋዕት ነው። እመቤታችን በዚህ ዓለም ሀብት ደሃ ነበረች። በመንፈሳዊ ሀብት ግን ወደር የሌላት ባለጸጋ ናት። በረከቷ ይደርብን። የምድሩ ቢጎድል የሰማዩ ሙሉ ነበር ለሷ። በምድር ደሃ ስለሆነች እዚያው ዘሌዋውያን 12 አንብቡ። ደሃ ከሆነች 2 ርግብ ይዛ ትምጣ ይላል። ርግብ ይዛ ልጇ ኢየሱስን ታቅፋ ወደ ቤተ መቅደስ መጣች። ያኔ 300 ዓመት የተቀመጠ ስምዖን የሚባል አንድ ሽማግሌ ነበር። ስንት ዓመት አልኳችሁ? 300 ዓመት። ወገኖቼ እግዚአብሔር ኑር ካለ ስስት የለበትም፣ ዘመን ይሰጣል። እድሜ የሚረዝመው በእኛ ጥበብ አይደለም። አንዳንዱ እድሜ የሚረዝመው በህይወት መኖር የሚቻለው በተጥባበ ሥጋ ይመስለዋል። ወገኖቼ በየትኛውም ጥበባችን እድሜያችንን ማርዘም አንችልም። አሁን በሰለጠነው ዓለም ሰው ለጤናው ለህይወቱ ኢንሹራንስ ይገባል። ኢንሹራንሱ ስትታመሙ ያሳክማችሁ ይሆናል እንጂ ቁርጥ ቀን መጥቶ ከተጠራችሁ ሞትን ማስቀረት አይችልም። ይሄ ለማንም የሚጠፋ ሆኖ አይደለም። እግዚአብሔር ሞልቶ ከፈሰሰ ጸጋው ከሰጠን ምድር ላይ ሰፊ ዘመናት ረጅም እድሜ እንድንኖር ያድለናል። እግዚአብሔር እድሜ ያድላችሁ፣ ባጭር ከመቀጨት ይሰውራችሁ። አሁን ረጅም ዘመን መኖሩ አይደለም የሚገርመው። አንዳንዴ ረጅም እድሜ ሲሰጠን ስነ ልቦናዊ ጉዳት አብሮ እንደሚመጣ አብራችሁ ማሰብ አለባችሁ። አንድ ጽሑፍ ላይ ያነበብኩት አንድ ሽማግሌ ቻይናዊ ሰው ሜዳ ላይ ቁጭ ብለው አምርረው ያለቅሳል። የተመለከተ አንድ ወጣት ቀረብ ብሎ ለምን እንደሚያለቅሱ ጠየቃቸው። በእጃቸው የያዙት ሞባይል ለብዙ ጊዜ የጥሪ ድምፅ እንዳላሰማ፣ ሞባይላቸው መበላሸቱንና ለማሰራት አቅም እንዳጡ ነገሩት። እጃቸውን ይዞ ደግፎ ወደ ሰሪ ቤት ወሰዳቸው። ሞባይላቸውን ሰጡ። ሰሪው ተመለከተና ሞባይሉን ሲያዩ አልተበላሸም። አይ ሞባይሉ እኮ አልተበላሸም አባቴ ብሎ መለሰላቸው። አሁንም ምንም ብለው አለቀሱ። ምን ነው አላቸው የደገፋቸው ሰው። አይ ሞባይሌ ዝም ሲል የተበላሸው መስሎኝ ነበር። ባይበላሽ ኖሮ ልጄ ይደውልልኝ ነበር። ልጄ ያልደወለው አረጀ ብሎ ቆይ ነው ማለት ነው ብለው ለቅሷቸውን ጨመሩ። አንዳንድ ጊዜ እድሜ ሲገፋ ወዳጅ ሊረሳ፣ ልጆች ሊክዱን፣ ሰዎች ማንነታችን እስከማያውቁ ድረስ ሊዘነጉን ይችላሉ። ከእድሜ ጸጋ ጋር እግዚአብሔር ካልተወን ግን መባረክ ነው። ወገኖቼ ዘመን የሰጠኸኝ አንተ በጸጋ ከኔ አትለይ ብላችሁ ጸልዩ። ስምዖን 300 ዓመት ተቀምጧል። ለምን እንደተቀመጠ እዚያው መጽሐፉ የሚነግረንን ሀቅ ቤታችሁ እንድታነቡ አሳስባችኋለሁ። ቁጥር 25 ላይ የእስራኤልን መጽናናት ይጠባበቅ ነበረ፣ ጻድቅና ትጉህ ነበረ፣ መንፈስ ቅዱስም በእርሱ ላይ ነበረ። ዘመን የተሰጠው አንድ ጉዳይ እንዲጠብቅ ነው። ከኔ ጋር ናችሁ? እስቲ እየሰማችሁ ያላችሁ እጃችሁን አሳዩ። አመስግኑበት። አውሽ እንዳትሻል እግዚአብሔር ማስተዋሉን ያድለን። ይሄ ስምዖን የተባለው ሰው እንዲህ ሆነ ይለናል። ልብ በሉ። በጥሊሞስ የሚባል ግሪክን ይገዛ የነበረ አንድ ንጉሥ ከተማውን አገሩን እንደ ሰም አቅልጦ እንደ ገል ቀጥቅጦ ሲገዛ ኖሯል። ገዛና አሁን ምን ቀረኝ አላቸው አማካሪዎች። አሁን የቀረ እስራኤል ሀገር የሚነበብ የብሉይ ኪዳን መጽሐፍ አለ። እሱን ከዕብራይስጥ ቋንቋ ወደ ግሪክ ቋንቋ ብታስተረጉም ሁሉን የሰራ ንጉሥ ትባላለህ።
ያኔ እስራኤልን ይገዛ ስለነበረ መልእክተኞች ላከ። 46ቱን የብሉይ ኪዳን መጻሕፍትንና የሚተረጉሙ ሊቃውንትን ላኩልኝ አላቸው። 72 ሊቃውንት ተመርጠው 46 በዕብራይስጥ ቋንቋ የተጻፉ የብሉይ ኪዳን መጻሕፍትን ይዘው ወደ በጥሊሞስ ወደ ግሪኩ ንጉሥ መጡ። ሁለቱ መንገድ ላይ ሞቱ። ስንት ቀሩ? 70። ሁለት እያደረገ ድንኳን ተከለላቸው። 35 ድንኳን። ለነዚህ ለ35ቱ አንዳንድ ተላላኪ መደበላቸው። በሉ ከዕብራይስጥ ቋንቋ ወደ ግሪክ ቋንቋ ብሉይ ኪዳንን መልሱ አላቸው። እዚህ ውስጥ የእግዚአብሔር እጅ አለበት። የሚገርመው በዕብራይስጥ የተጻፉትን አይሁድ አቃጥለዋቸዋል። ኋላ መጽሐፍ ቅዱስ እንደገና ሲታተም የግሪኩን ነው የተጠቀሙት። አያችሁ፣ እግዚአብሔር ባወቀ ወደ ሌላ ቋንቋ አስተረጎመ። ወገኖቼ ማንኛውም ሥራ የሚሰራው በፈቃደ እግዚአብሔር ነው። ያለ እግዚአብሔር ፈቃድ ተድላን የቀመሰ ደስ ብሎት የበላ ማን ነው ይላል። ወገኖቼ ያለ እግዚአብሔር ፈቃድ ከአልጋ መላቀቅ አይቻልም። ማን ሲፈቅድ ነው? አስተውሉ። ሲተረጉም ይሄ ስምዖን የሚባለው አሁን የምናነሳው ሰው መጽሐፍ ሲተረጉም የኢሳይያስ የትንቢት መጽሐፍ ደረሰው። ምዕራፍ 7 ላይ ሲደርስ ድንግል በድንግልና ጸንሳ ትወልዳለች የሚል ቃል ላይ ደረሰ። አሁን ድንግል በድንግልና ተጸንሳለች ብዬ ተርጉሜ ብጽፍ እንኳን የአሕዛቡ ንጉሥ የእስራኤልስ ንጉሥ ይሰማኛል? ይሄ ቃል ከባድ ነው። ስለዚህ ሴት ትጸንሳለች ብዬ ብጽፈው ይሻላል ብሎ ማስተካከል እኮ ነው። ወገኖች አንዳንዴ የእግዚአብሔርን ሥራ እኛ ምናርም ሰዎች አለን። አንዳንድ ጨካኝ ግፈኛ ሰው ስታዩ እንደው እናንተ እንኳን አታረጉትም። ስታዩ አሁን ይሄንን ሰውዬ እንደው እግዚአብሔር ምን ብሎ አቆየው ብላችሁ ታውቃላችሁ? እግዚአብሔር የተሸከመውን እኛ ለቅጽበት መሸከም ያቀተናል። እግዚአብሔር የወሰነውን ሊያቀና ሞከረ። ስምዖን ድንግል የሚለውን እየቀየረ ወለድ ሴት እያለ ይጽፋል። ሴት ትጸንሳለች ትወልዳለች። ልክ ይህችን ቃል ጽፎ ሲጨርስ እንቅልፍ ይመጣበታል። ለቅ ይላል። እዚያው ሲነቃ ሴት ብሎ የጻፈው ተሰርዞ ወይም ጠፍቶ ድንግል ተብሎ ተጽፎ ያገኛል። ምንድን ነው አላምንም። አሁንም መልሶ ድንግል የሚለውን አጥፍቶ ሴት ብሎ ጻፈ። ተኛ። ሲነሳ ሴት የሚለው ተቀይሮ አሁንም ድንግል ይላል። ሶስተኛ ጊዜ ሊሰርዝ ሲል መልአከ እግዚአብሔር እንዲህ አለ፣ ይሄንን ሳታይ አትሞትምና ድንግል ብለህ ጻፍ አለ። መልአኩ ስላዘዘው ድንግል ብሎ ተርጉሞ ጻፈ። ይሄን ሳታይ አትሞትም አለው። ለታሪክ ትቆያለህ አለው። ሴት ትወልዳለች ያልከው ድንግል በድንግልና ወልዳ ያለ ተፈጥሮ ድንግልና እንዴት እንደምትወልድ ታያለህ፣ ዘመን ይሰጥሃል አለው። ለታሪክ ተቀመጠ። ወገኖቼ በእድሜ የገፉ ሽማግሌዎች ታሪኮቻችን ናቸው። አባትህ ባረጀ ጊዜ አትናቀው፣ እናትህም በሸመገለች ጊዜ ፈቀቅ አታድርጋት ይላል ጠቢቡ ሰሎሞን። አረጁ፣ ጻማ ድካም በዛባቸው ብላችሁ በወላጆቻችሁ ላይ የምትጓደሉ ልጆች አምላካዊ ፍርድ አለባቸው። ሽማግሌውን ያላፈረ ሽማግሌውን ያላከበረ የሕይወት ዕዳ አለበት። እግዚአብሔር ሽማግሌ የምናከብርበትን ጸጋ ይስጠን። ነገ እኮ እኛ ምን ሸመግላለን ታውቃላችሁ? ዛሬ የምናቆየው ክብር የራሳችን ደሞዝ ነው። ሁሌ አበባ እንደመሰሉ መኖር አለ እንዴ? የለም። ሽማግሌው ለታሪክ ተቀመጠ። እግዚአብሔር ለታሪክ አቆየው። እመቤታችን ልጇን ታቅፋ ወደ ቤተ መቅደስ ስትሄድ መንፈስ ወደ መቅደስ እንዲወጣ አዘዘው ይላል። ከአልጋ ላይ እንደ ቱሃን ተጣብቆ ኖሯል። ስጋው አልቆ በአጥንት ቀርቷል። 300 ዓመት ሆኖታል። እንዲህም ሆኖ ለታሪክ የተቀመጠ ነው። ወገኖቼ እግዚአብሔር ለበጎ ታሪክ ከሆነ እድሜ ይስጠን፣ ለግፍ ኃጢአት ከሆነ ግን በጠዋት ይጥራን አይሻል? አሜን በሉ። እችን ፈራችኋል? ያው እችን አሜን በሉ። እውነቴን ነው የምላችሁ። ለግፍ ከሆነ እግዚአብሔር በጠዋት ይጥራን፣ አሜን በሉ። ለበጎ ከሆነ ያሰንብተን። ለሁለቱም አሜን ይባላል አይደል?
እንደው እየበደሉ እየቆሰሉ ኃጢአት እየሰሩ ለመክረም ከሆነ ምን ዋጋ? ሴትየዋ እድሜያቸው 92 ደርሶ ይጸልያሉ ቤተክርስቲያን እየሞቱ። የጸሎታቸው ርዕስ ምን እንደሆነ ታውቃላችሁ? እንደው ሞልቶ ለሚተርፈው ጠቅልለን የምትወስደው ዘመን እንደው የኔ እድሜ እንዳያጠር አደራህን እድሜ ይሉታል። ስንት ላይ ሆነ? 92 22 ውድ በሆነበት አለ እድሜ ይሉታል። እግዚአብሔር ተገለጠ። ለሚለምኑት ቅርብ ነው እግዚአብሔር። ምን ላድርግልሽ አለ። ምክንያቱም ዘያጸግባ እምበረከቱ ለፍትወትከ በመዝሙር 102 ቁጥር 5 ላይ እግዚአብሔር ፍላጎትህን ያሟላል በቸርነቱ ያጠግባል እንዳለ ዳዊት የለመኑትን የማይነሳ ጌታ ለዚህች እናት ተገለጠና ስንት ላድርግልሽ አላት። 92 ላይ ናት ብያችኋለሁ። እስከዛ ቀን ድረስ ስለ እድሜ ጠይቃለች እንጂ ስንት መሆን እንዳለበት አልወሰነች። ስንት ልበለው? 100 ያልቃል፣ 500 ያልቃል፣ 1000 ያልቃል፣ 2000 ያልቃል፣ ሚሊዮን ያልቃል፣ ትሪሊዮን ያልቃል፣ ኳትሪሊዮን ያልቃል። የማያልቅ ቁጥር አለ የለም። ስንት ልበለው ተጨነቁ። አይ እንደው የሚያልቀውን ከምገምት አሉ አወጡ አወረዱና አይ ጌታዬ አሁን ስንት ላድርግልሽ ከምትለኝ እኔን ከናካቴው ብትረሳኝስ አሉታ። ወገኖች እግዚአብሔር ቢረሳን ሞት እኮ አሳማሪ ነው። እግዚአብሔር ቢረሳን ተበለሻሽተን እንደምንቀር ታውቃላችሁ። በጊዜ ሲሰበስብ ነው እንጂ እግዚአብሔር ቢረሳን እርባና የለውም። ልብ በሉ እንደ ቱሃን ከአልጋው ተጣብቆ እያለ እመቤታችን ልጇ ወዳጇ ኢየሱስ ክርስቶስን ታቅፋ በ40ኛው ቀን የድሃ መስዋዕት 2 ርግብ ይዛ ወደ ቤተ መቅደስ ስትመጣ ይሄንን ስምዖንን ቀሰቀሰው። ሂድ አለው። ከአልጋው ተነስቶ መቅደስ መጣ። ወገኖቼ ሰው የሚራመደው ስለበላ ስለጠጣ አይደለም፣ እግዚአብሔር አቅም ስለሆነ። ጸና ቁርጭምጭሚቱ መጣ ቤተ መቅደስ። የ40ውን ቀን ሕፃን ተቀብሎ አቀፈው። ይዘህ ትስዕሮ ለገብርከ በሰላም አቤቱ አምላኬ ሆይ ሳታይ አትሞትም ያልከኝን ታሪክ አይቻለሁ። ባሪያህን ከዚህ በኋላ በሰላም አሰናብተው ዓይኖቼ ማዳንህን ስላዩ ከዚህ በኋላ መኖር አልፈልግም፣ እባክህ ጥራኝ አለው ሽማግሌ። እንዴት ደስ የሚል ጸሎት ነው! ጸሎተ ዘካርያስ ይባላል። ልብ በሉ በ300 ዓመቱ ጌታን ሲታቀፍ ጥራኝ በቃ ከእንግዲህ እሱን ከታቀፍኩ በኋላ ሌላ አሮጌ ሕይወት መኖር አልፈልግም። ኢየሱስ ክርስቶስን ካገኘ በኋላ እንደገና ወደ ኋላ ኑሮ አልሻም፣ እባክህ ጥራኝ አለ። አንድ በሉ እዚያው ትንቢት ተናገረ። እመቤታችንን በነፍስሽ ሰይፍ ያልፋል አለ። 5 ሐዘናትን ሲነግራት ብዙ መከራ እንደምታሳልፍ ሲያስታውሳት ነው። በአንቺም በነፍስሽ ሰይፍ ያልፋል። ለብዙዎች ለመውደቃቸው ለመነሳታቸው ምክንያት ነው ይሄ ብላቴና ብሎ ባረካቸው። የዛን ዕለት የፋኑኤል ልጅ ነቢይት ሐና እሷ ደግሞ 7 ዓመት በትዳር ኖራ በ15 ዓመቷ አግብታ ባገባች በ7 ዓመቷ ባሏ የሞተባት 84 ዓመት መቅደስ የተቀመጠች። ዝቅ ብላችሁ ስታነቡ ይገርመኛል በጣም በጾምና በጸሎት ቁጥር 37 ላይ ሉቃስ 2:37 ላይ በጾምና በጸሎት ሌሊትና ቀን እያገለገለች ከመቅደስ አትለይም ነበረ ይላል። ማናት? ሐና። 2 ሰዎችን እንዳትረሱብኝ ሳጠቃልል በኋላ። አንደኛው ስምዖን ነው። መልሱልኝ፣ ማን ነው? ስምዖን ማለት ሰማዕኒ እግዚአብሔር ሰማኝ ማለት። ሁለተኛይቱ የፋኑኤል ልጅ ነቢይት ሐና ናት። ማን አልኳችሁ? ሐና በጾም በጸሎት ተወስና 84 ዓመት መቅደስ ኖራ ነበር። እድለኛ ናት። ለካ መቅደስ የቆዩ እድለኞች ናቸው። ለካ ከቤተ ክርስቲያን የማይለዩ በጸጋ የሚጎበኙ ናቸው። ዛሬ በዚህ ሰንበት መቅደሱ የተገኛችሁ እግዚአብሔር ልጆች እባካችሁ በየትኛውም ምክንያት ከመቅደስ አትለዩ። እዚህ መሰንበት ትርፉ ብዙ ነው። በሰንበት ማስቀደስ፣ በትምህርተ ወንጌል ጉባኤ መገኘት፣
እሷም እዚያ ቤተ መቅደስ ነበረች። ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለርሱ ተናገረች ይላል። ሕፃኑ ኢየሱስን እያየች እግዚአብሔርን አመሰገነችው ይላል። ዛሬ የተነበበው ምንባብ ይሄንን የሚመለከት ነው። ወደ ሕይወታችን እንመለስ። ንባቡን ቤት ታነቡታላችሁ። አሁን ከሁለቱ ሰዎች እመቤታችን ከፈጸመችው ሥርዓት ምን እንማራለን? ስምዖን የተናገረውን ቃል መነሻ አድርገናል። ባሪያህን በሰላም አሰናብተው ዓይኖቼ ማዳንህን አይተዋል የሚለውን ከዚህ ቃል እኛ የምንወስደው ትርፍ ምንድነው ነው? አሁን እንድትይዙልኝ የምፈልገው ወሳኝ ነገር ይሄ ነው። የመጀመሪያው እመቤታችን ሕገ ኦሪትን ሥርዓተ ኦሪትን ፈጽማለች። ቅድም ነግሬያችኋለሁ። ዘሌዋውያን 12 ላይ ያለውን ፈጽማለች። ድሃ ናት። ሥጋዊ ሀብት ባይኖራት ድሃ በመሆኗ ሥርዓት አላፈረሰችም። ወደ ጥምቀቱ ልመልሳችሁ። ዛሬ የተጠመቀው ሕፃን የተጠመቀው በውሃ ነው። ሁሉም ሕፃናት የሚጠመቁት በውሃ ነው አይደለም? መልሱልኝ። አይደለም ወይ? አዎ በውሃ። የኔ ልጅ ጥሩ ገንዘብ አለኝና በውሃ አታጥምቁ፣ እንደው ደስ እንዲለኝ ወተት ይዤ ልምጣና በወተት አጥምቁልኝ ቢባል ይቻላል? አረ በማር ይሻለኛል ብሎ ቢያማርጥ ይቻላል? ድሃ ይሁን ሀብታም ሕፃን የሚጠመቀው በውሃ ነው። ኢየሱስ ክርስቶስም የተጠመቀው በምንድን ነው? ሥርዓቱን የሰራልን እሱ ነው። አያችሁ፣ አንዳንድ ሰው ጌታ በ30 ዓመቱ ነው የተጠመቀው፣ ሕፃን ለምን በ40 ቀኑ ይጠመቃል ይላል። ጌታ እኮ በ30 ዓመቱ የተጠመቀው ልጅ ሊሆን አይደለም። እኛ የምንጠመቀው ልጅ ልንሆን ነው አይደል? እሱ የተጠመቀው ምሳሌ ሊሰራልን፣ ምሳሌውን ሰራልን። አፈጻጸሙ ግን በመጽሐፍ እንደተጻፈው ቢሆን ራሱ በ40 ቀን ወደ ቤተ መቅደስ መጥቶ አሳየን። አያችሁ፣ የተጠመቀው በዮርዳኖስ ውሃ ነው። ታውቁታላችሁ። አባናና ፋርፋ ንዕማን የሚባል ባለለምጽ ትዝ ይላችኋል? ንዕማን ለምጽ እንዲለቅ ግባና አባናና ማነው ዮርዳኖስ ወንዝ ታጠብ ሲባል ከት ብሎ ሳቀ። እኔ ሀገር አባናና ፋርፋ የሚባሉ ቆንጆ ቆንጆ ወንዞች እያሉ አሁን በደፈረሰ ውሃ ነው ዮርዳኖስ እንቆጥር ወንዝ ነው፣ ድፍርስ ነው። ግዴለም እዚህ ውስጥ ግባ፣ ውሃ ሁሉ ውሃ አይደለም አለ። አሁን ውሃ ሁሉ ውሃ አይደለም። አያችሁ፣ ቅድም ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ሲባርኩት በሚታየው ውሃ የማይታየው የእግዚአብሔር መንፈስ ገብቶበታል። አያችሁ፣ ያ ውሃ ተራ ውሃ አይደለም፣ ልጅ የሚያደርግ ውሃ ነው። እኔ እገረማለሁ። የሚታየው ውሃ የማይታይ መንፈስ አለበት ሲባል አንዳንድ ሰው ሊቀበል ይቸገራል። እንዴ መጀመሪያ ልጁን ሲወለዳችሁት ከወንድ ዘር ውሃ ተወስዶ ከሴት እንቁላል ተገናኝቷል። ይሄን መቻወቅን ጥበቡን አያችሁ። ዮርዳኖስ ድፍርስ ነው፣ ኢየሱስ ክርስቶስ ተጠመቀበት። ወገኖቼ ድፍርስ ሕይወት ቢኖረን፣ ለእግዚአብሔር የማይመች ሕይወት ቢኖረን በጥምቀት ባገኘነው ጸጋና ልጅነት እንከብራለን። እመቤታችን ሥርዓት ፈጽማ አሳየችን። ስለዚህ ከሷ የምንማረው ምንድነው? ይሄ የብሉይ ኪዳን ነው፣ ይሄ የኦሪት ነው፣ አልቀበልም ማለት አንችልም ነው የመጀመሪያው የዛሬ ትምህርት። እየገባችሁ ነው? ኦሪት ነው የቀረ ነው ብለን የመጽሐፍን ሐሳብ መሻር አንችልም። ሥርዓተ ቤተ ክርስቲያንን መተግበር ይገባል። አንድ ሁለተኛ፣ ወደ ስምዖን እንምጣ። ስምዖን ሽማግሌ ነው፣ አረጋዊ ነው፣ ታሪክ አዋቂ ነው። ወገኖች እባካችሁ ሽማግሌን ፈሩ። ሽማግሌው ይታፈር። አባቶቻችሁን አክብሩ። ልጆች፣ ወጣቶች ይሄ መልእክት የሚሰማችሁ ሽማግሌውን አባታችሁን ስል በእድሜ የላቀውን ሁሉ የምታከብሩ ሁኑ። ክርስትና መከባበር ነው። ሽማግሌው ታሪክ ይዞ የተቀመጠ ነበረ። ወገኖቼ እግዚአብሔር እድሜ የሰጠን ወይም የሚሰጠን እንድንድንበት እንጂ እንድንጠፋበት አይደለም። እድሜያችሁን ምን ሰራችሁበት? እግዚአብሔር በሰጣችሁ ዘመን ምን አከናወናችሁበት? አንድ ሰው ወደ አንድ ሀገር ሄዶ መቃብር ይጎበኛል። አንዳንዴ መቃብር መጎብኘት ትምህርት እንዳለው ታውቃላችሁ።
አሁን መቃብር መሃል ገብታችሁ እናንተ ሙታን ብላችሁ ጣልታችሁ ብትሳደቡ ከሞቱት አንዱ ተነስቶ እንዴት ተሰድበናል ብሎ ዘራፊና አይልም። አሁን መልሳችሁ እዚያው መቃብር ላይ እናንተ ሙታን ባርካችኋለሁ ብላችሁ የምርቃት ቃል ብታስተላልፉ ወይ መረቀን ብሎ ሐሴት አድርጎ ደስ ብሎ አመሰግናለሁ የሚል አንድ ሙት ይነሳ። አያችሁ ሙታን ሰፈር ደግም እንናገር ክፉ መልስ የለም። ይሄ ትምህርት ነው። ክፉም ደግም ቢናገሩ በፍቅር ተቀብለን ሳንጎዳበት ዝም ካልን ሕይወት ገብቶናል። ሰውየው መቃብር ገብቶ ሲጎበኝ ፕሮፌሰር ገሌ በ2022 ተወልደው በ2024 ሞቱ ይላል። ስንት ዓመት ኖሩ? 2022 እስከ 2024 ስንት ዓመት ኖሩ? ግን ምንድናቸው? ፕሮፌሰር ይላል ስሙ። ደነገጠ። እንዴት ፕሮፌሰር ተብሎ ከ2022 እስከ 2024 ሁለት ዓመት ብቻ አለ። አስጎብኚው ምን አለው? እኛ ሀገር ሰው ኖሮ ሞተ የሚባለው ለሀገሩ አስተዋጽኦ ማበርከት ከጀመረበት ቀን ጀምሮ ተቆጥሮ ነው። አሁን በዚህ እድሜ ከተቆጠረ እኛ ስንት ዓመት ኖሩ ነው የምንባለው? እግዚአብሔር ይወቅ። አያችሁ ስምዖን እድሜ አግኝቷል። እድሜ ያገኘው አዳኙን ለማየት ነው። ከድንግል የሚወለደው ኢየሱስን ክርስቶስን ሳታይ አትሞትም ተባለ። ይሄን ለማየት ቆየ። እድለኛ ነው ስምዖን። የሱን እድለኛ ነው ያድለን ወገኖቼ። ኢየሱስ ክርስቶስን ማየት ማረፍ ነው። ኢየሱስ ክርስቶስን ማየት ሰላም ማግኘት ነው። ኢየሱስ ክርስቶስን ማየት መረጋጋት ነው። ኢየሱስ ክርስቶስን ማየት መባረክ ነው። ኢየሱስ ክርስቶስን ማየት በሰላም ባህር ውስጥ መዋኘት ነው። ኢየሱስ ክርስቶስን ማየት የህሊና ሰላም ማግኘት ነው። ረፍት ያጣችሁ ረፍት በክርስቶስ ነው። ሌላ ቦታ ረፍት የለም። ሰላም ያጣችሁ ሰላም ያለው በክርስቶስ በማመን ነው። ግራ የተጋባችሁ መረጋጋት ያለው የክርስቶስን ቃል በመስማት ነው። አቀፈው። እሱን ካየ በኋላ ምን አለ? በሰላም አሰናብተኝ። ግደለኝ እኮ ማለት ነው። በነገራችን በሰላም አሰናብተኝ ጥራኝ ወገኖቼ። ክርስቶስን ካገኙ በኋላ የምድር ህይወት አያጓጓም። አሁን ብዙዎቻችን የምድሩም ያጓጓን ከክርስቶስ ስላልተገናኘን። ብዙዎቻችን ከክርስቶስ ጋር ያልተገናኘ ህይወት ነው ያለን። ባለትዳሮች ምከሩ፣ ተወያዩ። ከክርስቶስ ጋር የሚያስተሳስራችሁን ቅዱስ ሥጋውን ክቡር ደሙን ተቀበሉ። አሁን ዛሬ የተሸለሙ ህፃናት እንዴት ደስ ይላሉ! ክርስትና ከተነሳው ጀምሮ ሁሉም በክብር መጥተው ከቅዱስ ሥጋው ከክቡር ደሙ ተሳተፉ። አንዳንዶቻችን የበይ ተመልካች ሆነን ማን ከለከለን? ካህኑ፣ ቤተ ክርስቲያኒቱ? ኧረ በፍጹም። እኛ ምናችን ከለከለን? ኃጢአታችን፣ ከክርስቶስ ጋር ለመሆን አለመቁረጣችን። ወገኖቼ ቁረጡ። ከክርስቶስ ውጪ እረፍት የለም። ወደ ክርስቶስ ቅረቡ። ከእርሱ ውጪ ሰላም የለም። ልጆቻችሁ እንዲባረኩ፣ ስራችሁ እንዲቃና፣ የህሊና እረፍት፣ የውስጥ ቅዝቃዜ ቀርቶ ጸጥታ እንዲሆንላችሁ ወደ ክርስቶስ ቅረቡ። ጌታን ካገኘ በኋላ በሰላም ውሰደኝ፣ በሰላም አሰናብተኝ፣ አይኖቼ ማዳንህን አይተዋል። ስለዚህ ከስምዖን ምን እንማራለን? እድሜ የምትሰጠኝ አንተን እንዳውቅበት ይሁን በሉት። ይሄ ሁለተኛው። ሐና፣ ከሐና ህይወት ምን እንማራለን? ሐና ኑሮዋ በመቅደስ ነው። በጾምና በጸሎት ታገለግል ነበር ይላል። ወገኖቼ ጾምና ጸሎት አገልግሎት ነው። ለራስ ነው ትርፉ። እንዲያውም የስምዖንን መታደስ ልደቱን ሳወሳ ፊኒክስ የሚባል አንድ ወፍ አለ። ይሄ ወፍ ይኖርና ራሱን ማደስ ሲፈልግ ወደ ውቅያኖስ ይወርዳል። ውቅያኖስ ውስጥ በሚገኝ ድኝን በሚመስል ጭቃ ላይ ሲንከባለል ይቆያል። ወደ ቆላ ይወርዳል። እንጨት ሰብስቦ ይከምራል። ክንፉን እርስ በርሱ ያማታል። ከክንፉ እሳት ይወጣል። እንጨቱን ያያይዘዋል። እሳት ይነዳል። አብሮ ይቃጠላል። ወፉ አጥንቱ ብቻ ይቀራል። በማግስቱ ከአጥንቱ እንደ ትል አይነት ነገር ይወጣል። በሁለተኛው ቀን ያ ትል መሳይ ነገር ክንፍ ያወጣል።
እንደገና ይበራል። አያችሁ ራሱን ገሉ። እርኩም የሚባል ወፍ ታውቃላችሁ? እርኩም አፉ ረዘም ያለ የሚያረጀው አፉ ነው፣ አካሉ አይደለም። አፉ ሲያረጅበት 40 ቀን ከምግብ ይለያል። 40 ቀን ከምግብ ተለይቶ ድንጋይ ላይ አፉን ያጠራምሰዋል። ከድንጋይ ጋር አፉን ያጋጫል። ይሄ አላስበላ ያለው የሾለው አፉ ተቀርፎ ይወድቅለታል፣ ይታደሳል። እባብ ብሌት ሲያጋጥመው ሲያረጅ በስንጥቅ ዓለት ውስጥ ገብቶ ይቀመጣል 40 ቀን ሳይበላ። ስንጥቅ ዓለት ውስጥ 40 ቀን ከቆየ በኋላ በስንጥቅ ዓለት ውስጥ እየተሻሸ ይወጣል። እላዩ ላይ ያለው ያረጀው ቆዳ ተገልፍፎ ይወጣና አዲስ ሆኖ ይወጣል። አያችሁ ሁሉም ራሳቸውን የሚያድሱት በጾም በጸሎት ነው። ሐና በጾም በጸሎት ኖራ ኢየሱስ ክርስቶስን ለማየት ታደለች። ከሷ ምን እንማራለን? በጾም በጸሎት መቆየት ከክርስቶስ ጋር ያለ ንብረት ለማጽናት ይረዳል። ስለዚህ ምን ወሰናችሁ ዛሬ ወገኖች? ነገሬ ልሰብስብ የጠዋት ምን ልስጣችሁ? ምን ወሰናችሁ? ከማን ጋር ይሻላል? ኑሮ ከማን ጋር መሆን ይሻላል? እስቲ ያመናችሁ መልሱልኝ። ከማን ጋር ይሻላል? ከክርስቶስ ጋር የምትሉ እስቲ እጆቻችሁ ከፍ ይበሉ። ሰይጣን ይፈር፣ እግዚአብሔር ይክበር። ከሱ ጋር ይሻላል ብላችሁ አመስግኑበት። ከሱ ጋር የሚሻለው የሆነ ቀን ብቅ እያሉ በጉዳይ ቤተክርስቲያን እየመጡ አይደለም። አባል ሆኖ በቤተክርስቲያን ጸንቶ በመኖር በሰንበት በማስቀደስ አሁንማ እግዚአብሔር ሰፊ ዕድል ሰጥቶናል። ረቡዕ ምሽት ከ6 ሰዓት እስከ 8 ሰዓት ልዩ የጸሎትና የትምህርት ወንጌል መርሃ-ግብር አዘጋጅተናል። በቸገራችሁ ጉዳይ ላይ አባቶች ይጸልያሉ፣ ትምህርት ወንጌል ይሰጣችኋል። ሐሙስ ቅዳሴ አለ፣ እሁድም እንዲሁ። እነዚህን ቀናት ለእግዚአብሔር በመስጠት ከክርስቶስ ጋር መኖር ይሻላል። ምርጫችሁን አስተካክሉ። ከእርሱ ጋር ከኖራችሁ ቤታችሁ ይጸናል፣ ስራችሁ ይቃናል፣ ህሊናዊ ሰላም የውስጥ ረፍት ታገኛላችሁ። እንደገና ስምዖንን ከብሌት ያደሰ እግዚአብሔር በአስተሳሰብ እያደሰ ከኃጢአት እስራት እየፈታ ንጹሐን ያደርጋችኋል። እንዲህ ሆነን እንድንኖር አምላካችን በቸርነቱ ይርዳን። ሰምቶ ከመጥፋት እግዚአብሔር ይሰውረን። የሁላችንንም ፍጻሜ እግዚአብሔር ያሳምርልን። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግሥቱን እንድንወርስ አምላክ ይፍቀድልን። ወስብሐት ለእግዚአብሔር። ለመምህራችን ለመጋቤ ሐዲስ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አሜን። የመንግሥቱ ወራሽ ያድርግልን። በሉቃስ ወንጌል ምዕራፍ 2 ቁጥር 22 ጀምሮ ያለው ቃል ተነስተው ለሕይወታችን የሚጠቅም ትምህርት አስተምረውናል። እግዚአብሔር አምላክ ፈቅዶልን ሁላችንም 30፣ 60፣ 100 ያማሩ ፍሬዎችን አፍርተን በፊቱ እንድንገኝ የእሱ ቅዱስ ፈቃዱ ይሆንልን። ለሰበካ ጉባኤ የተላኩ መልእክቶች ካሉ እነሱን በኋላ ላይ መልአከ ብስራት የሚነግሩን ይሆናል። አሁን ሰዓቱ የማሳረጊያ የሚሆን መዝሙር ይሆናል። መዝሙሩን የሚዘምርልን ወንድማችን ዘማሪ ጌታነህ ይሆናል። ሁላችሁም ተነስታችሁ አንድ ላይ ሆነን እግዚአብሔርን በመዝሙር እናመስግን። ወደ መዝሙሩ ወስዳችሁ አበው ካህናት፣ የክርስቶስ ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ያላችሁ ስም ይሁን። መዘምራን እንግዲህ አግዙኝ ብቻዬን እንዳልሆን የምንዘምረው የእመቤታችን መዝሙር ይሆናል። ጸጋን የተመላሽ ሆይ እንላለን። ሁላችንም በልሳና በጭብጨባ አብረን እንዘምር። ጸጋን የተመላሽ ሆይ ክብር ላንቺ ይገባል። የአሸናፊው የእግዚአብሔር አቶ ሆነሻል። ሴቶች ሁሉ ተለይተሽ
ጸጋን የተመላሽ ክብር